يمهون يتبقى وجوب الدعوة إلى الله عز وجل. الله سبحانه وتعالى مالك بنجرخ بسراخ بوست أستساسبنا ما ننته የሚያደርገውን ነገር ሁሉ ስራውን መልካም ስራን ሙሉ በሙሉ በእخلاص መስራት አላህ Subhanahu Wa Ta'ala ማላክ ነው። ቀልብ ውስጥ ቦታ የሚሰጣ አካል አንድም የለም ከሱ በስተቀር እያልክ ነውና وربك فكبر وثيابك فطهر والرجز فاهجر فلا يجوز للإنسان أن يمن لاند ሰው አንድ መልካምና ጥሩ የሆነ ነገርን ሲሰራ በዛ አድራጎት ያደረገለትን አካል ሌላ ሐሳብ ውስጥ የሚጥልና ሌላ ጭንቁን ሁሉ ጊዜ ያሰበ እንዲኖር አይነት አሰጣጥን መስጠት የለበትም። አሁን ይሄን ነገር ወሰድ ተጠቀምና ተገልገል። ነገር ግን በተለያዩ እኔም በሚገጥሙኝ አጋጣሚዎችና ችግሮች ሁሉ ቀድመ ልደርስልኝ ይገባል። የልታደርግ ማትችል ከሆነ ይሄን ስጦታ አላበረክትም አይነት አሰጣጥ መስጠት የለበትም። የሚያደርገውን ነገር ሁሉ ከአንድ አላህ Subhanahu Wa Ta'ala ብቻ ታሳቢ ያደረገ አሰጣጥን መስጠት አለበት። ኺጣቡ ነብዩን ሰለላሁ ዐለይሂ ወሰለም ያናገረ የመሰለ ቢሆንም ውጫዊ ሂደቱ ሁክሙ ግን ሁሉንም ነው። የትኛውንም አካል የምታደርገውን ነገር በእخلاص ማድረግ በሌላ በሐዲሳቸው ተሰጣጡ በጣም ትወዳደዳላችሁ የሚለው አባባል የተሰጠ ሰው ማለት ነው ላደረገለት ሰው መልካምን መስራት በጣም ጥሩ ነው፣ መቀራረብን ያስከትላል። ይሄ ደግሞ ሰጪው አካል በስጦ ሲሰጥ ሐለት ይሄን አይነት ሐሳብ የተላበሰውን እንዳይሰጥ ሲከለክል የተሰጠውንም ሰው ላይ ደግሞ ሌላ መልእክትን ያስተላልፋል። ምንድነው እንደተዋለልህ ሁሉ አንተም ለሌሎች ደግሞ እየሆንክና ያደረክ መታየት ጥሩ ነው ማለት ነው። ጥሩ ነው። ሰጪውን አካል የምታደርገውን ለኔ ብቻ ብለህ አድርግ። ከሰጠው ካበረከትክለት አካል ምንም አይነት ከጃቱን የተበረከተልህ የሆንክ አካል ደግሞ በሆነ ወቅትና በሆነ ሰዓት ላደረገልህ ሰው ከቻልክ በተደረገልህ ተመሳሳይ አንተም እሱን የምትጋብዘው የምታደርግለት በመሆን ጥሩነትን አንጸባርቅለት። ይሄን ማድረግ ማችል ብትሆን በዱዓ ሐዲስ አለና ኢንሻአላህ ለዛሬ እዚህ ጋር ይበቃናል። አላህ Subhanahu Wa Ta'ala መልካም ነገር ሁሉ ሰምተው ከሚተገብሩት ያድርገን። ወሱብሃነከ اللهم وبحمدك